ዜና አቶ ኖላዊና ጆሮ ተምቹ ወደ ደሴ ተመለሱ። ሀኒቾ እጅጉን ደነገጠች። ሀኒቾን አቶ ኖላዊ ከዚህ በኋላ እንደፈለግሽ ከቤተሰቦችሽ ጋር መኖር ትችያለሽ፣ እኔ አንድ ክፍል ውስጥ ዘግተሽብኝ እየዋልሽ በፍጹም እዚህ አብሬ መኖር አልችልም፣ እተወለድኩበትና አደግኩበት ቦታ መሄድ አለብኝ ብሎ ለሀኒቾ መርዶውን ነገራት። ሀና ደነገጠች። ምን አባዬ እንዴት እንደዚህ ታደርጋለህ? አይ ሀንዬ ልጆቼ ልባቸው ተሰብሯል። ተምቹም ሆነ ጆሮም በፍጹም ወደዛ ጎዳና ተመልሰው እንዲገቡ አልፈልግም። ሱሳቸውንም እንዳቆሙ ስለምፈልግ አዲስ ህይወት መጀመር አለብን ብሎ አለ። ታዲያ ከነሱ ጋር ከኔ እነሱ በለጡብህ ማለት ነው? አይ ሀንዬ ምን ያህል እንደምወድሽና እንደማከብርሽ ታውቂያለሽ። ነገር ግን አሁን ቤተሰቦችሽ ችግር ላይ ስለሆኑና አንቺም ለቤተሰቦችሽ ቤተሰቦችሽም ደግሞ ለአንቺ በጣም ስለምታስፈልጉ እኔ መሄድና መሄድ ነው ያለብኝ ብሎ አለ። ሀና ደም እንባ እንዲሁም ደግሞ ድብልቅልቅ ያለ ስሜት ተሰማት። ቆይ አባዬ የእውነትም ጠልቶኛል ማለት ነው እያለች መታ ክፍሏ ዘግታ ማልቀሷን ቀጠለች። ተምቹና አሲር እጅጉን ደስ አላቸው። ደሴ በመሄዳቸው ብቻ ሳይሆን አቶ ኖላዊ እንደዚህ ለነሱ በማሰቡ በቃ እውነት ነው ተምቹ አሁን ከዚህ ርቀን ሂደን አዲስ ህይወት መጀመር አለብን እና ፋዘር ያለው ነገር ልክ ነው። ከዚህ ከሱስ ወጥተን በቃ የራሳችንን ህይወት እንመሰርታለን ብለው በዛውም አገር እናያለን ብለው እጅጉን ደስ አላቸው። የተምቹና የአሲር ጓደኞች እጅጉን ከፋቸው። አትከፉ፣ ታውቂያለሽ መቅዲ፣ እኔ እውነት ለመናገር መክሊትዬ፣ ይቅርታ መክሊት፣ አንቺን እንደማልወድሽና እንደማላፈቅርሽ ታውቂያለሽ። ምክንያቱም በልቤ ውስጥ እየተንጎባለለች ያለችው ሀና ናት እንጂ አንቺ አይደለሽም። አውቃለሁ ማፍቀር ምን ያህል ከባድ እንደሆነ፣ አፍቅሮ አለመፈቀር ምን ያህል ልብ እንደሚሰብር አውቃለሁ። ነገር ግን በወንድምነት ምን ያህል እንደምወድሽ አይዲያው የለሽም እና በጣም ብዙ ታሪክ አለኝ እዚህ ራሱ አለችኝ ማለቴ ምንም ብትሆን ብቻ ተይው በቃ ብሎ ወሬውን ሳይጨርሰው ተያይዘው በመኪና ተሳፍረው ሄዱ። ሀኒቾ በዚህ ንዴትና ጭንቀት መካከል ሂዳ እዝራን ትሰማኛለህ፣ በቃ አንተን ካገኘሁ በኋላ ህይወቴ ምስቅልቅሉ ነው የወጣው ብላ አለች። እንዴ ሀና ምን ሆነሽ ነው? ደስተኛ አልነበርሽ እንዴ? ነገርኩ በቃ ተወኝ። ምን? ከዛ እኔ ነግሬህ ነበር እኮ ሀና በፍጹም አንተን እንደማትወድህና እንደማታፈቅርህ ነግሬህ ነበር። ታዲያ ምን ዋጋ አለው? አንተ አትሰማኝ። አንቺ አርፈሽ ተቀመጭ። ትሰምኛለሽ? ቁሜ ብቀር እንኳ አንቺን አላፈቅርሽም ብሎ ሲላት፣ እንደዛ ከሆነ ጥሩ፣ እንዴት እንደምታፈቅረኝ እኔ ራሴ በደንብ አድርጌ አውቃለሁ ብላ አለችው። ሰላም ሰላም! ውድና የተከበራችሁ የህያቤ ዩቲዩብ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። እጅ ሰጠች። እርግብ እስካሁን ላደረግኩት ነገር ለሰራሁት እጅጉን አጸያፊ ነገር ዋጋ መክፈል እፈልጋለሁኝ ብላ ተናገረች ለፖሊሶቹ። ለምን? እስኪ ትሰሚኛለሽ? አሁን አንቺ ያደረግሽው ነገር ትክክል ይመስልሻል እንዴ? እና በዛ ላይ አክስትሽን ማን የገደላት ይመስልሻል ብሎ ሲላት፣ እሱን እንኳ አላውቅም፣ ነገር ግን አክስቴ በጣም ማለቴ በጣም ብዙ ነገር እምታውቅ ይመስለኛል። ምን ማለት ነው? አልገባኝም። እምልህማ በጣም ብዙ ሰዎች አሏት፣ በጣም አረመኔና እንዲሁም ደግሞ ጨካኝ ሰዎች አሏት። ስለዚህ እሱን ነገር በፍጹም እኔ አላውቅም። ብዙ ጥላት ስላላት ማን እንደገደላት እንኳ የማውቀው ነገር የለኝም እና አሁን እኔ ላደረግኩት ነገር ይቅርታ መጠየቅና እንዲሁም ደግሞ የራሴን ዋጋ መክፈል እፈልጋለሁኝ። እንደዛ ከሆነ ጥሩ ነው ብለው ወደ እስር ቤት ከተቷት። እስር ቤት
የማይገኘውን አገኘች። እሱም ደግሞ ወይዘሮ ሜላትን ነበረ። እጅጉን ደነገጠች። ምን አለች? ቆይ እርግብ እንዴት ብትደፍሪ ነው እዚህ የመጣሽው? ብላ ስትል አይ እባክሽ ይቅርታ አድርጊልኝ፣ ምክንያቱም አሁን ላይ እያደረግነው ያለው ነገር ለእኔም ላንቺም አይጠቅምም። አንድ ጊዜ ተሳስቻለሁ፣ ብዙ ነገሮችን አድርጊያለሁ፣ እባክሽ ይቅርታ አድርጊልኝ ብሎ አለቻት። ምን? እንዴት ነው ይቅርታ ማደርግልሽ? በቃ የተፈጠረው ነገር ይሄና ይሄ ብቻ ነው። ስለዚህ እኔ ላጠፋሁት ነገር እዚህ መጥቼ ቅጣቴን ለመቀበል ወስኛለሁ ብላ አለች። እዛ እስር ቤት ያሉት በቃ ተያት ሜሎ፣ አንቺ እኮ እናት ነሽ። ምንም እናት እንኳ ብሆን ነገር ግን ሀና ላይ ያደረገችውን ነገር በፍጹም ልረሳው አልችልም። እባክሽ ይቅርታ አድርጊልኝ። እኔ ሳልሆን አክስቴ ናት እዚህ ሁላ ውስጥ የከተተችኝ አይደል? ያች አረመኔና ጨካኝ አክስትሽ እንደዛ አደረገች አይደል? በጣም ይቅርታ። ግን ማን ነው የገደላት? ብቻ አንቺ ነሽ እያልሽኝ ባልሆነ። አረ እንደዛ አይደለም በፍጹም። ያው ግን ተይው በቃሽ። ለማንኛውም አሁን ዝም ብንል ይሻላል ብላ አለች። መስፍን ሀኒቾን እባክሽ ሀንዬ አትከፊ፣ አትጨነቂ፣ በቃ ተይው። ማለቴ አባትሽ የቱንም ያህል ቢሄድም እንኳ ስትናፍቂው ይመጣል። አይ አባዬ በፍጹም አይመጣም። ምን? አዎ አባዬማ እኔን ረስቶ እነተምቹን ልጁ አርጎ ተቀብሏል። አረ ተይ ተይ፣ ግድየለሽም ተይ። እነሱንም ቢሆን እኮ ከመጥፎ ነገር ለመጠበቅ ብሎ ነው እንጂ አንቺን የእውነት ጠልቶሽ አይደለም። እንደዛ ከሆነ ጥሩ፣ ግን ደግሞ እኔ እንደዛ አይመስለኝም ብላ ሀንዬ በጣም ከፋት። ለማንኛውም እንዴት ነው ማለቴ ከእዝራ ጋር ያላችሁ ግንኙነት ብሎ ሲላት፣ ተወኝ እስቲ አባዬ ተጣልቻለሁ። እንዴ ለምንድን? በቃ እምልህ ያው አለ አይደለ በጣም ተናገርኩት። አባዬ ትቶኝ ሲሄድ ሁሉንም ነገር በሱ ምክንያት ነው ብዬ በዛ ነገር ተናግሬዋለሁ። እንደዛ ከሆነ ይቅርታ ብትይው ይሻላል። አይ አባዬ ይቅርታማ አላደርግለትም። እንዴ ለምን ሲባል በቃ እኔ ደስ አይለኝማ በቃ እያለ ሲል፣ ሆይ ጉድ! እንደዛ ከሆነ እኔ ምን እንደምልሽ አላውቅም፣ ግን ይቅርታ ብትይው ብትደውይለት ይሻላል ብሎ አላት። በሌላ በኩል እንግዲህ አቶ ኖላዊ ወደ ደሴ ከደረሱ በኋላ እጅጉን ደስ የሚል ቤትና እንዲሁም አካባቢ ንጹሕ አየር አገኙ። አሲርና ተምቹ እጅጉን ደስ አላቸው። አየህ በቃ ይሄ ነው። በሌላ በኩል ድንብላል ድብን ያለ ፍቅር የያዛት ከተምቹ ሀኒቾን ጠየቀቻት። በቃ ከዚህ በኋላ ማንም ወደ ህይወታችን አይመጡም፣ ወላ አሲር ወላ ተምቹ ወላ አባዬ። ምን? አልገባኝም። ለምንድን ነው እንደዚህ የምትይው? ነገርኩሽ እኮ ሂደዋል። እንዴ የት ነው የሄዱት? በቃ ወደ ደሴ ተመልሰዋል። አይ እንደዚህማ መሆን የለበትም። እንግዲህ ሆኗል፣ በቃ መሆን ያለበት በሙሉ ሆኗል ብሎ አላት። እንደዛ ነው በቃ እንደዛ ነው። አዎ ድንብላሌ ከዚህ በኋላ እራስሽን ብትጠብቂ ይሻልሻል። በቃ ተይኝ እስኪ ብላት ሄደች። ከዛ ቁጭ ብላ አለቀሰች። ምላሴ ድንብላልዬን እቅፍ አድጎ እባክሽ ተረጋጊ። እንዴ እንዴት ልረጋጋ? እስቲ ንገረኝ ግርማዬ፣ እስኪ እንዴት አድርጌ ልረጋጋ? ሁሉን ነገር እንዳልነበረ ትቶት ሄደ ማለት ነው እንዴ? ቆይ ግን የእውነት አንቺ ልጅ አፍቅረሽዋል እንዴ? እንዴ ማንን? አልገባኝም። አይ ማንን ሊሆን ይችላል? ያው ማለት የተምቹና። አረ በፍጹም። እና ታዲያ እንደዛ ካልሆነ ለምንድን ነው እንደዚህ አንቺ የምትሆኘው? ማለት እንደዚህ እንግብግብ የምትይለት? አይ እኔማ ያው እንዳትጎዳው ብዬ ነዋ። እርግብ እኮ እስር ቤት ናት። ከዚህ በኋላ ልትጎዳው አትችልም። የእዝራ አባት አቶ በቃሉ ሰላምንዬን አገኘና እናትሽ እንዴት ናት? ቆይ ደግሞ አንተ ማነህ? አይ እኔማ ምናልባት ከኔ ጋር የምትስማሚ ከሆነ እናትሽን ከእስር ቤት ለማስወጣት ደፋ ቀና የምል ሰው ነኝ። ምን? አዎ አልገባኝም። በምን ሁኔታ? ያው ከድርጅቱ አንድ አጋር የምንሆን ከሆነ ማለት አብረን ልንሰራ። አዎ እንደምንም ብለሽ ያው ከቤቱ ሰው አንቺ የባህርና በዛ ላይ ደግሞ ኮስታራ ልጅ እንደሆንሽ አጣርቻለሁ። እና ታዲያ እናማ
ያው አብረን እንድንሰራ አባትሽን ካሳመንሹ በኋላ እናትሽን ከእስር ቤት ላስወጣልሽ እችላለሁ። እንዴት ሆኖ ማን እንደገደላት ወይዘሮ ባዩሽን አውቃለሁ ብሎ አላት። በጣም ደነገጠች ሰላምዬ። አይ በፍጹም ምናልባት አንተ ብትሆን። ምን? አንቺ ደግሞ ተጠራጣሪ ነሽ። ነገርኩሽ። ለማንኛውም አባትሽን ብታሳምኘው ይሻልሻል ብሎ አላት። እንዴ እንደዛ ከሆነማ እሺ ብላ ሂዳ አባቷን ስታወራው፣ እንዴ ሰላም ምን ሆነሽ ነው? በቃ የመጣውን ሰው ሁሉ አንቺ ዝም ብለሽ ታምኛለሽ ማለት ነው? ምናልባት ወጥመድስ ቢሆን። ለነገሩ ልክ ልኮን ትችላለህ አባዬ። ለማንኛውም እሺ በቃ ተወው ብላ አለችው። ለማንኛውም እህትሽ ጥሩ ሁኔታ ላይ ስላላደለች ሂደሽ ያት ብሎ ወደ ሀኒቾ ክፍል ላካት። ሀንዬ ምን ሆነሽ ነው? ሁሉም ትተውኝ ሄዱ። ምን ማለት ነው? እኛ ቤተሰቦችሽ ያለን አይደል? አባዬ ግን በእኔ ጨክኗል። እንዴ ሀንዬ ታዲያ ያ ሁሌ ይዝህ ስለሆንሽ እኮ ብቻውን ሆኖ ነው። በዛ ላይ ደግሞ አዲስ አበባ ላይ ስራ የለው። ምናልባት እዛ ያው ሀገሩም ስለሆነ ስለሚያውቀውም እኮ እዛ ሰርቶ ለመብላት ሊሆን ይችላል። ቢሆንም ግን ከምንም በላይ ያናደደኝ አሲርንና ተምቹን ይዞ በመሄዱ ነው። እንዴ ሀንዬ ምን ነው ቀናሽ እንዴ? እነሱ ጥሩ ህይወት እንዲኖሩ አትፈልጊም? ማለቴ ከእናንተ በላይ እነሱን እወዳቸዋለሁ፣ በክፉ ቀኔ ደግሞ ደርሰውልኛል እያሻል ነበር። አይ እሱማ ልክ ነው፣ ትክክል ነኝ። አዎ በቃ ስለዚህ ለእነሱ መልካም ነገር ብትመኝላቸው ጥሩ ነው። አንቺስ ቢሆን ከእዝራ ጋር ጥሩ ህይወት እየኖርሽ አይደል? ደስተኛ አይደለሽ በፍቅር ህይወትሽ? ስለዚህ አንቺን ረስቶ አሲርም ቢሆን ሌላ ህይወት መኖር አለበት። ከዛ ምን? አዎ ምን ነው አሁንም ትወጂዋለሽ እንዴ? አይ መውደድ እወደዋለሁ፣ ግን በፍቅር አይደለም። እንደዛ ከሆነ በቃ ታያቸው ብላ አለች። ተምቹና ፋያው ደሴ ላይ እንግዲህ ዝምንን እያሉበት ይገኛሉ። የእውነት እነ ተምቹ ወደ ደሴ በመሄዳቸው ማን ነው ደስ ያለው? እናም ደግሞ ሀንቾን እተዋለሁ እረሳለሁ ብሎ ስላለም በአሴር ውሳኔ እጅጉን ደስ ያለው ሰው ማን ነው? ከዚህ በኋላ በደሴ ላይ ሆነው እንግዲህ ደስ የሚለውን ትዕይንትና አስገራሚ የስራ ሁኔታቸውን እንከታተላለን ማለት ነው። በሌላ በኩል ወይዘሮ ሜራትና እርግብ ተደፍታ ይቅርታ ጠየቀቻት። እባክሽ ይቅርታ አድርጊልኝ፣ አውቃለሁ ብዙ ነገር በድዬሻለሁ ብላ ስትል ይቅርታ አድርጌልሻለሁ። እውነት ለመናገር ስላንቺ ከታሰርኩ በኋላ በፊትም ላይ ቢሆን የሆነች ጓደኛ ነበረችሽ፣ ማለቴ ድሮ እባዩሽ ቤት ተከራይታ የነበረችው። ስላንቺ ስታወራኝ ምንም ያህል እንኳ እኔ ላይ እንደዚህ ነገር ብታደርጊ የዋህና ምስኪን እንደሆንሽ ተረድቻለሁ። ስለዚህ ይቅርታ አድርጌልሻለሁ ብላ አለቻት። እንግዲህ እርግብ የወይዘሮ ሜላትን ይቅርታ አግኝታ እስር ቤት ባንድ ላይ ይገኛሉ። በቀጣይ የእውነት አቶ ኖላዊ ጋር ምን